ኢየሱስ ያድናል። ኢየሱስ ጌታ ነው። ሶስት አይነት እምነቶች አሉ። የሞተ እምነት፣ የአጋንንት እምነትና ኃይል ያለውን እምነት በመጽሐፍ ቅዱስ እናያለን። የሞተ እምነት ምን አይነት ነው ለሚለው ከመጽሐፍ ቅዱስ በዚህ በማቴዎስ ወንጌል ምዕራፍ 7 ላይ የሚናገረው አንድ ቃል አለ። 7:21 ላይ ማቴዎስ 7:21 እንዲህ የሚል ቃል አለ። በሰማይ ያለውን የአባቴን ፍቃድ ሳይፈጽም ጌታ ጌታዬ የሚለኝ ሁሉ ወደ መንግስተ ሰማያት አይገባም። እንደዚህ አይነት ሰዎች እነምን አይነት ናቸው ሲባል እንግዲህ ፎልስ ፕሮፌቶችን ባለፈው ስንማር ዩቲዩብ ላይ አፕሎድ አድርገናል። እዛ ላይ ገቡ። የሰማዩን የአባቱን ፍቃድ የማያደርጉ ሁሉ ጌታዬ ጌታዬ ቢሉ እንኳን መንግስተ ሰማያት እንዳይገቡና የሞተ ህይወት እንዳላቸው ከመጽሐፉ ለመረዳት እንችላለን። ከዛ ባለፈው አንደኛ ጢሞቴዎስ ምዕራፍ 6 ላይ የሚናገረው ቃል አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ እንዲህ ይላል፣ ነገር ግን ምግብና ልብስ ካለን ያ ይበቃናል ብሎ ይናገራል። ምግብና ልብስ ካለን ያ ይበቃናል እያለ ይናገራል። ዘፍጥረት ምዕራፍ 28 ላይ፣ አንደኛ ዮሐንስ 3፣ ሉቃስ 10፣ ያዕቆብ 2 ላሳያችሁ። ሁሉ ጊዜ ብዙ ጊዜ ለሞገት የሚቀርብ ስለሆነ ያዕቆብ 2 ምዕራፍ 2:17 ላይ እንደዚህ ይላል፣ እንዲሁም ስራ የሌለው እምነት ራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔ ስራ አለኝ ይላል። እምነትን ከስራ ላይ ታሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ። አንድ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንን ያምናሉ፣ በፍርሃትም ይንቀጠቀጣሉ። በፈልገው 17 ነው። እንዲሁ ስራ የሌለው እምነት በራሱ የሞተ ነው። ስለዚህ መጽሐፍ ቅዱስ ምን አለ ማለት ነው? የሞተ እምነት እንዳለ መጽሐፍ ቅዱስ ይናገራል። እዚህ ገላትያ ምዕራፍ 6፣ ማቴዎስ 25፣ ገላትያ 5 ላይ፣ ዮሐንስ ወንጌል ምዕራፍ 3 ላይ እና አንደኛ ዮሐንስ ላይ ስለ ሞተ እምነት ይናገራል። ከዛ ባለፈ የአጋንንት እምነት አለ። ገት እዚህ ኤፌሶን ምዕራፍ 6 ላይ ቅድም አይተናል። ኃይላት፣ ስልጣናት፣ ዙፋናት ብሎ የሚጠቅሳቸዋሉ ማርቆስ 3 ላይ፣ ሉቃስ 8 እና ማርቆስ 5፣ ዘዳግም ምዕራፍ 6፣ ኤፌሶን ላይ። ከዛ ባለፈ እዚህ ያዕቆብ ምዕራፍ 2:19 አጋንንትም ይህንኑ ያምናሉ ይላል፣ በፍርሃትም ይንቀጠቀጣሉ። ምንድነው የአጋንንት እምነት ሲባል እንግዲህ ማርቆስ፣ ሉቃስ ምናምን ኢሜንሽን የምናደርገው ጌታ ኢየሱስን በቤተ መቅደስ ውስጥ በሚያዩ ጊዜ አንተ የልዑል እግዚአብሔር ልጅ ጊዜያችን ሳይደርስ መጣነ ብሉት ያውቁት ነበር ማለት ነው። ካለ ጊዜያቸው ሊያጠፋ እንደመጣ ኮንፌስ ያደርጋሉ። በአንዳንድ ስፍራም ይለምኑት ነበረ። እዚህ ጌርጌሴኖን የሚባል ስፍራ ላይ ሁለቱ ለዛ ሰዎች ፊት ያ በሰንሰለት እጆቹ የታሰረበት ሰው ጋር ምን አሉት? 3000 የሚያክሉ ናቸው፣ ሌጊዮን ናቸው። ወደ አሳማዎቹ ሪያ እንድንገባ ሲለምኑ ታያላችሁ። ምን ነው ሲባል አንተ የልዑል እግዚአብሔር ልጅ እያሉ ኮንፌሽን ይሰጡታል ማለት ነው። ኮንፌሽን ይሰጡታል። ይሄን እናያለን። ሌላው ኃይል ያለው እምነት አለ። በጣም ኃይል ያለው እምነት አለ። ሶስተኛው ያዕቆብ ምዕራፍ 1 ላይ 18 ላይ ነገር ግን አንድ ሰው አንተ እምነት አለ እኔ ስራ አለኝ ይላል። ምንድነው ማለት ነው? ኃይል ያለው እምነት የተወለድነው በእግዚአብሔር ቃል እንደሆነም መጽሐፍ ቅዱስ ይናገራል። ኃይል ያለው እምነት እንዳለም መጽሐፉ ያወራናል። እዚህ 21 ላይም ደግሞ እንደዚህ ይላል፣ አባታችን አብርሃም ልጁ ይስሐቅን በመሠዊያ ላይ ባቀረበ ጊዜ በስራ የጸደቀ አልነበርም ካለ በኋላ በዚህ እምነት ከስራው ጋር አብሮ ይሰራ እንደነበር ታያለ። እምነት በስራ ሲፈጸም እዚህ ያዕቆብ ምዕራፍ 2 ላይ እናያለን። ሮሜ ላይም ዕብራውያን ላይም ይህን እየተናገረ ያልፋል። አብርሃም ዘፍጥረት ምዕራፍ 15 ላይ አብርሃም እግዚአብሔርን አመነ ይላል። ከዛም ደግሞ ጽድቅ ሆኖ ተቆጠረለት። አብርሃም የጸደቀው ጀስቲፋይው ነው የዳነው መቼ ሲባል ሲያምነው ነው። ኢቭን ኢፍ ዕብራውያን ምዕራፍ 11 ላይ ሲናገር አብርሃም ገና ርስት አድርጎ ወደሚወስዳት ሀገር ሲወጣ በእምነት ታዘዘ ይለናል። ስለዚህ አብርሃም መቼ ነው ማመን የጀመረው ሲባል እዛ ምዕራፍ 12 ላይ ከከለዳውያን ከኡር ሲወጣ እግዚአብሔርን ያምነው ነበር። 15 ላይ ደግሞ እግዚአብሔር ጀስቲፋይ ሲያደርገው አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ሲናገረው ታያላችሁ። ሌላው ደግሞ እዛው ጋር ደግሞ 21 ላይ ምዕራፍ 21 ላይ ሲሄድ ዘፍጥረት ይስሐቅን ሰዋልኝ ሲለው ወደ ሞሪያ ተራራ ሊሰዋው ይሄዳል። ለምንድን ነው የሚሰዋው ሲባል አብርሃም ያመነ ሰው ነው፣ የጸደቀ ሰው ነው። አብርሃም ይስሐቅን ሊሰዋ ሲሄድ ገና ሊድን አይደል፣ ጀስቲፋይ ስለሆነ ስለዳነ። እውነተኛ እምነት ግን ስራ ስለሚያስከትል ኃይል ስላለው በተግባር ሊያሳይ እንደሄደ መጽሐፉ ይናገራል ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። እዚህ አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ሁሌ ኢምፕረስ የሚያደርገኝ ቃል ነው። ለመጨረሻ ይሄን ላሳያችሁ ልጨርስ። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይናችንም ያየነውን የተመለከትነውንና እጆቻችን የዳሰሱትን እሱን እናገርላችሁ ይላል። ስለዚህ ስለ ሕይወት ቃል ሁልጊዜ ምስክርነታችን ምን ሲባል የሕይወት ቃል ኢየሱስ ጌታ። ሃሌሉያ። ጌታ ይባረክ። ስለ ሕይወት ቃል የሰማነውን ያየነውን እርሱን እንመሰክርላችኋለን። ሕይወት ተገለጠ፣ እኛም አይተነዋል እንመሰክራለንም። በአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለም ሕይወትን እነግራችኋለን። እናንተም ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን እንነግራችኋለን። ኅብረታችንም ከአብ
ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችን ፍጹም ይሆን ዘንድ ይህን እጽፍላችኋለሁ። እነዚህ አራቱ ቁጥሮች ስምንማረን ከተባለ ስለ ሕይወት ቃል ከመጀመሪያ የነበረው ዮሐንስ ስለ ኢየሱስ ሲመሰክር ከመጀመሪያው ሲል በብሉይ ኪዳን መጽሐፍ ከመጀመሪያ የሰማው ነበር። በነቢያት መጽሐፍ በአባቶች ስለ ክርስቶስ ስለ ኢየሱስ የሰማው ኢንፎርሜሽን አለ ከመጀመሪያ የነበረውን። ከዛ ሲባል አሁን ደግሞ ያየነውን ዘመኑ ደርሶ መጥቶ ያየነውን የነካነውን የዳሰስነውን እርሱን እንነግራቸዋለን። ስለዚህ ዮሐንስ ስለ ወንጌል ሲመሰክር ስለ ኢየሱስ ሲመሰክር የሰማው ነበረ። ከዛ በኋላ መስማት ብቻ አይደለም ያዩትን የነኩትን የዳሰሱትን ኢቭን ኢፍ ዮሐንስን ሲናገረው የደረቱን የቅርቡን ይሏል። የነካውን አጠገቡ የነበረውን እሱን ይናገራል። ሁለተኛ ደግሞ ሕይወት ተገለጠ ይላል። መጀመሪያ ኢየሱስ ስለ ሕይወት ቃል ይለውና ሁለተኛ ሲወርድ ሕይወት ተገለጠ። ይሄ ስለ ሕይወት ቃል ያለው የዮሐንስ ወንጌል ምዕራፍ 1 በመጀመሪያም ቃል ነበር፣ ዓለም በእግዚአብሔር ዘንድ ነበር፣ ዓለም ራሱ እግዚአብሔር ነበር፣ አንዳች ካለ እርሱ አልተፈጠረም፣ ሁሉ በእርሱ ተፈጥሯል ይላል መጽሐፍ ሲናገር። ብርሃን በጨለማ ላይ አበራ፣ ጨለማም ብርሃን ሊያሸንፈው አልቻለም የሚለው ክፍል ላይ ታች ላይ ወርዶ ቃልም ሥጋውን ይላል። እዚህ አንደኛ ዮሐንስ ላይ ደግሞ ስለ ሕይወት ቃል ከመጀመሪያ የነበረው ኢንፎርሜሽን ጊዜው ደርሶ ደግሞ የተገለጠውን ኢንካርኔት ያደረገውን የተዋሃደውን ሥጋና የተካፈለውን እሱን ደግሞ ይናገራል። ከዛ ሕይወት ተገለጣል። ምናየው ተገለጠ፣ ያዘው የሆነው ተገለጠ። እኛም አይተነዋል። ስለ ኢየሱስ ስንመሰክር ኢንፎርሜሽን ብቻ አይደለም እንደ በፊቱ አሁን አየነው። እሺ እንመሰክራለንም በአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለምን ሕይወት እንነግራቸዋለን። ይህ ሕይወት በአብ ዘንድ ነበር። ጌታም ሲናገር ከአብ ዘንድ ተልኬ መጥቻለሁ። ከአብ ዘንድ የነበረ ነው፣ ግን ምንድን ነው? ሕይወት ነው እና ተገልጧል። እሺ ምንድን የምትመሰክሩ ሲባል ከአብ ዘንድ የነበረውን ለእኛም ደግሞ ዘመኑ ደርሶ መጥቶ ኢንካርኔት አድርጎ የተገለጠልን እሱን እንመሰክራለን። ስለዚህ የዮሐንስ ምስክርነት በጣም ቦልድ ምስክርነት ነው። ታዲያ ዮሐንስ ሲመሰክር ምን እያለ ነው ሲባል እናንተም አላቸው ለእነዚህ ሰዎች ዮሐንስ ሲመሰክር እናንተም አለ ከእኛ ጋር ህብረት እንዲኖራችሁ እሺ ያየነውን ደግሞስ የሰማነውን እንነግራችኋለን። ስለዚህ ሲባል ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችንን ፍጹም ይሆን ዘንድ ይህን እጽፍላችኋለሁ። የደስታ ሁሉ ፍጻሜ ደግሞ በክርስቶስ ኢየሱስ ጋር አብሮ መሆን እንደሆነ ይናገራል። ከዛ ሲወርድ ብዙ ነገር ይናገራል። ከእርሱ የሰማነው ለእናንተ የሚነግራችሁ መልእክት ይህ ነው፣ እግዚአብሔር ብርሃን ነው፣ በጨለማ በእርሱ ዘንድ የለም የሚል ነው። በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ስለዚህ ስለተገለጠ ህይወት ከመጀመሪያ ስለነበረው ስለ ህብረታችን ያወራና እሱ ደግሞ ብርሃን ነው፣ በሱ ዘንድ ጨለማ ኔቨር የለም ካለ በኋላ እኛ ግን አለ ኳሊቲያችን የህይወት ኳሊቲ በጨለማ እየተመላለስን ከሆነ ከእሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም እያለ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ ለምን ከጸደቅን እግዚአብሔር ልጅ ከሆን እሱ በብርሃን ያለው አባታችን አብርሃም ነው ብርሃን ነው። እኛም ደግሞ በብርሃን ብንመላለስ ከእሱ ጋር ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ያነጻል ይልና እቺ 3 ጥቅስ ጠቅሼ ማጠቃለያ ሰርቼ ልጨርስ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትንም በእኛ ውስጥ አይገለም። ኃጢአት የለብንም ሲል ምን እያለን መጽሐፍ ባይዞ በነገር ሁሉ የተፈተነ ግን ኃጢአት የሌለበት ኢየሱስ ብቻ ነው በዚህ ምድር ውስጥ ኢየሱስ ክርስቶስ ብቻ። እኛ ራሱ አሁን ስንድን የእግዚአብሔር ልጅ ስንሆን የዘላለም ልጅ ስንሆን ልንደክም የምንችልን ለምን ሲባል ሊቀ ክህነቱ የሚያገለግለን አንድ እኛ ስለምንደክም ነው። አሁን በክርስቶስ ኢየሱስ ማመን የእግዚአብሔር ልጅ መሆን ማለት 100% ኃጢአት ያለመስራት ክልል ውስጥ መግባት ማለት አይደለም። ለምን ሲባል ራስን ታውቂያለሽ። ኢቨን ኢፍ እንኳን ሰው የዳነ ሰው አይደለም መላእክት እንኳን ዕብራውያን ሲናገር ስንፍና ይከሳቸዋል። ይሄ ቅዱስ ገብርኤል ሚካኤል የምትሉ ቅዱሳን መላእክቶች ራሱ ከእግዚአብሔር ሆሊነስ ከእግዚአብሔር ራቸስነስ የተነሳ እነሱ ራሱ በእግዚአብሔር ፊት ፉሊ ሊቆሙ አይችሉም። ለምን ሲባል ስንፍና አለባቸው። ስለዚህ ሰዎች ታዲያ አማኞች ከዳኑ በኋላ ይሰናከላሉ፣ ይወድቃሉ። አዎ ግን አማኝ ልክ አንደኛ ዮሐንስ ምዕራፍ 3 እንደሚናገር ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ያም ሲል ግሪኩ ላይ የሚናገረው ጸንቶ አይኖርም ነው። አንድ አማኝ ሊደክም ይችላል። አዎ ዌክአፕ ያደርጋል። አዎ ይነሳል። አዎ በምን በንሳ በአማላጅ በኩል። ስለዚህ ምን ይላል? ነገር ግን እርሱ በብርሃን እንዳለ እኛም በብርሃን እንመላለስ፣ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ስለዚህ ምን አለበት? ከዳንም በኋላ ራሱ ዊክነስ አለ። ሰው ሊደክም ይችላል፣ ሊወድቅ ይችላል። ግን አማኝ ወድቆ በዛው አይቀር። ኢየሱስ ጌታ ድጋሚ ይነሳል። ንስሐ አለ፣ አማላጅ አለ፣ መካከለኛ አለ ብሎ ይናገርና ራሳችንን እናታልላለን፣ እውነትም በእኛ ውስጥ አይኖርም። ኃጢአት የለብንም ድነናል፣ የዘላለም ሕይወት አለን በቃ አንስትም ካለን በመጽሐፍ በፍጥረት ታሪክ ውስጥ ከዚህ ከአዳም ጀምሮ እስከ መጨረሻው ከኃጢአት በቀር እዚህ ምድር የተመላለሰው ኢየሱስ ብቻ ነው። ከዛ ውጭ ያለው ሁሉ የዳነ እንኳን ቢሆን ሊደክም የሚችል
ሊሰንፍ የሚችል አንዳንዴ ሰው ኃጢአት እኮ ትንሽ ትልቅ የለው በአዲስ ኪዳን ዲዊት አይደለም ተግባር አይደለም ሞቲቭ ነው። አዲስ ኪዳን ላይ ነው ኢየሱስ ጋር መጥተው ምን አሉት እነዚህ ፈሪሳውያን እነዚህ ያመነዘሩ ሰዎች ድንጋይ ምስክር ከተገኘ ይገደሉ ሲባል አይ በአይኑ ያየ ተመኛ አመነዘራል። አሁን ኃጢአት በጣም ወርዶ ሞቲቭ ሆኗል። ሰው ካየ ካሰበ ኃጢአት ሰርቷል ማለት ልክ ጀስት ብሬክ ኢት እስኪያደርግ ድረስ አይጠበቅም። ስለዚህ ሐሜት ራሱ አንዳንዴ መልካም እያደረግን እየመሰለን ጥሩ የመከረን መስለን ልናማ እንችላለን። ስለዚህ አዲስ ኪዳን ላይ ምንድን ሲባል ስለ ኃጢአት በጣም ወርዶ ሞቲቭ ሆኗል። ስለዚህ ሰው በምንም አይነት መንገድ ዊክነስ ሊያገኘው ይችላል። የዳነ የእግዚአብሔር ልጅ በቅድስና ሕይወት የሚመላለስ ግን ሊደከም የሚችል ሊቀ ክህነቱና መካከለኝነቱ አማላጅነቱ ለዚህ ስለሆነ ስለዚህ አንሰራም ኃጢአት ድነናል ተቀድሰናል ብንል እንኳን ዊክነስ አለ። ይህን ማያስተምሯቸው አስተማሪዎች አደገኛ ነው። ባዚ ጌታን መቀበል ማለት 100% ኃጢአት ያለ መስራት ክልል ውስጥ መግባት ማለት አይደለም። የዳንን የእግዚአብሔር ልጅ ሆነን ግን ልንደከም ነው። ስንደከም ግን ሊቀ ካህንና ጠበቃ ያለን። ለዛ ነው ኃጢአታችንን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የሚችል እርሱ ታማኝና ጻድቅ ነው። ኃጢአት ሰራን አይደል? ኦኬ ይቅር ሊለን የሚችል ጻድቅ የሆነ ታማኝ ሊቀ ካህን አለን፣ እሱም ኢየሱስ ነው። ኃጢአት አልሰራንም ብንል ደግሞ እርሱ እውነተኛ የሆነውን ሐሰተኛ እናደርገዋለን፣ ቃሉ በእኛ ውስጥ የለም። ኃጢአት አንሰራም ብንል እንኳን ኃጢአት ያልሰራው ክራይስት ብቻ ነው። ከዳንም በኋላ ራሱ ዊክነስ አለን፣ ድካም አለ። ስለዚህ ብሎ ይናገራል። ሁለት አንድ ላይ ይሄን ቃል ልንገራችሁ፣ ልጆች ወይ ይህን እጽፍላችኋለሁ ኃጢአት እንዳትሰሩ ነው። እንግዲህ አሰ ፕሮቴስታንት የሚመከረው ምንድን ሲባል ሰዎች ኃጢአት እንዳይሰሩ ነው። 4 ነጥብ። ነገር ግን አለ ዮሐንስ፣ ነገር ግን ማንም ኃጢአት ቢሰራ ከእናንተ መካከል ቢደክም አለ ቢሰራ በአብ ቀኝ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ኃጢአት መስራት ኔቨር ነው ማይቻለው ባይዘ። ነገር ግን ድካም ካለ ግን ጠበቃ አለ፣ አማላጅ አለ። ስለዚህ አንድ አማኝ ግን ጠበቃ አለኝ ብሎ እንደፈለገ የሚኖር ከሆነ ዛሬም ነገር እዛ ከሆነ ይህ ሰው ሲጀመር ሳሊቬሽን ትልቅ ጥያቄ አለ። መጀመሪያ ሜዳ ላይ ሊሆን እንደሚችል ራሱ እርግጠኛ አይደለም። ግን ድካም ከሆነ ዊክነስ ከሆነ አማኝ በዛ ህይወት በኃጢአት ውስጥ ጸንቶ ስለማይኖር ይመለሳል፣ ይነሳል ማለት ነው። ሮሜ ምዕራፍ 8:34 የሚናገረው የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለዚህ ማላጅ አለ፣ መካከለኛ አለ። እዚህ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ይናገራል። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ምንድን ሲባል መካከለኛ አለ፣ አማላጅ አለን። እዚህ ዕብራውያን ምዕራፍ 7:25 ላይ ይናገራል። ዘወትር ስለ እነሱ ሊያማልድ ወደ ሰማይ መቅደስ ገባ። ታዲያ የክርስቶስ ምልጃ ለምንድን ነው ሲባል ይሄ ለኃጢአት ነው ዛሬም ነገም ለምንመላለስም አይደለም፣ ለድካማችን ነው። አንድ ክርስቲያን በኃጢአት ዛሬም ነገም ዛሬ ዓመት የምትመላለስ አይመላለስም። እንደዛ ከሆነ ሲጀመር ገና ጌታ መቀበል አለብን፣ ንስሐ መግባት አለብን። ድካም ግን አለ፣ አዎ ሊቀ ካህን አለ፣ አዎ የሚል ትምህርት መጽሐፍ ቅዱስ አለው ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ሃሌሉያ።